ነገሩ ምንድነው? ዛሬ ያልኩኝ ትላንት የአቤል የሉል ክሮሞችን ቁጭ ብሎ ሲወያዩ ጊዜ አቤልን እንዴት እንዳስመለጡ ሀታ ያኪሙ መቶት መስኮት ሰብሮ ዘሎ እንደወጣ ከዛ ከመጋዘን ብር ተከፍቶ እንደወጣ እያንዳንዱ ካሜራ ተገኝቶ ነበር። ከዛ ከበሩ ዘሎ ከወጣ በኋላ ነው አቤል ማን ይቀበለው ወዴት ይሄድ በምን መኪና ይሄድ ምን የሚታወቀው ነገር የለም። ምክንያቱም በካሜራው ስለጠፋ ማለት ነው። ስለዚህ ይሄ በሙሉ የሚያቀናብሩት የአቤል የገዛ ሰራተኞቹ ናቸው። ለምን ብትሉ ዛሬ ሉልን የአቤል እህት አዲስ አበባ እንደመጣች ታውቃላችሁ። የአበበ እህት አዲስ አበባ እንደመጣች ታውቃላችሁ። ተደብቃ መታ ጠፋች እንድትባል ይሄ በሙሉ ያደረገው አበበ እንደሆነ በመጨረሻ ተናግራለች። ስለዚህ ዛሬ ሉልን ያው ስራው እንደታውቃላችሁ ሉል ከስር ነው የሚከታተለው። እሷ ከስር ሲከታተላት ጊዜ ከስር የወጣችው በዋስ መብት ነው። ከስር ሲከታተላት ቀጥ ብላ የሆነ ቤት ነው የገባችው። ቀጥ ብላ የሆነ ቤት ስትገባ ጊዜ ሉል ተከትለዋት ሲሄድ የማቴዎስ የወንድሙ ቤት ነው። በቃ ቤታቸው ውስጥ ነው የገባችው። ያ ቤት ደግሞ የእነሱ ቤት እንደሆነ ሉል አያውቀው ነበር። ሲሄድ ጊዜ ልጁ የሚያውቀው ልጅ ነው። ከዚህ በፊት አቤል ጋር የሚሰራ ግን የሆነ ወጥቆ የሆነ ወገቧ ሞት በሽተኛ ሆኖ ቤት እንደተቀመጠ ነው የሚያውቀው እንጂ ቤታቸው የቱ ጋር ይሁን ምን ጋር ይሁን ምን የሚታወቀው ነገር የለም። ለምን የእነሱ ቤት የደህንነት ሲባል ይደበቃል። ብዙ ጊዜ ቤታቸው አያሳዩ። የምታውቁ ከሆነ ማናቸውም ቤታቸውን አይታይም። ሀት እንኳን ቢሮቸው እንኳን የሆነ ተጠርጣሪ የሆነ ሰው ሲመጣ ቢሮቸው እንዳያይ እኮን ተሸፍነው ነው የሚመጡት። ይሄ ሁላችንም የምናውቀው ሀቅ ነው። ስለዚህ እቺ ልጅ ከእነሱ ጋር የምትሰራው ስራ አለ። እንዴት እነሱ ልታውቂያቸው ማክቴዎስና ኤልያስ እንዴት ልታውቂያቸው ቻልሽ ስትባል ጊዜ አበበ ታሰረ ሰዓት እቤት ይመጣል ነበር። እቤት መጥቶ ይጠይቀን ነበር። እንዴት ሆነ በምን ጉዳይ ሆነ ብሎ ይጠይቀን ነበር። ከየት ነው የመጣኸው? እንዴት ልትመጣ ቻልክ? ቤታችን እንዴት ልታውቀው ቻልክ? ብለን ስንጠይቀው ጊዜ የሉል ሰው ነኝ ሉል እኮኝ ነው ብሎ ነው እያንዳንዱ መረጃ የሚቀበለን ነበረው። ስለዚህ በዛ ሰው ተዋወቃቸው ነው ያለችው። እቺ ልጅ የደበቀችው ሚስጥር አለ። አበበ የት እንዳለ ታውቃለች። ምክንያቱም አበበ እንዲጠፋ ያደረጉት የአቤል ሰዎች ናቸው። አቤል አሁን አደጋ ላይ ነው ያለው። አቤል አደጋ ላይ ነው። የገዛ ሰዎቹ ነው የበሉት። ለምን በዚህ ልክ እንደሚያደርጉ አላውቅም። በአንድ በኩል ታምራት ከዳ፣ በአንድ በኩል የገዛ ሰራተኛው ከዳችው፣ በአንድ በኩል የገዛ ዘበኛው ተከዳ። ለምን አቤል በዚህ ልክ ክፉ ልጅ አይደለም። እኔ በአቤል ላይ የተናገርኩት ለምን የሉልን በዚህ ልክ ለምን ተናገረው ለምን አስከፋው ማለት ነው እንጂ እኔ በአቤል ላይ ምንም አይነት ቅሬታ የለኝም። ሁላቸውም መወዳቸው ጋዜጠኞች ናቸው። በጣም ማከብራቸው አሉ ከሚበሉ ሰዎች መወዳቸውና ማከብራቸው ልጆች ናቸው። ነገር ግን ሉል ለሱ ብሎ ለማገዝ በወጣበት ለምን በዚህ ልክ ተደፋፈረው? ለምን በዚህ ልክን ተናገረው? ይቅርታን መጠየቅ አለበት። እስካሁን ይቅርታን አልጠይቀውም። ለምን ይቅርታን አልጠይቀው? ምክንያቱም እሱ ለማገዝ ይወጣ እንጂ ሉል ምንም የሚጠቅመው ነገር የለም። ለምን በዚህ ልክ አስከፋው በማለት ነው እንጂ እኔ አቤልን አልጥራውም። ስለዚህ አሁን አቤል አደጋ ላይ ነው ያለው። ፈጣሪ ይጠብቀው። በእርግጥ የሚጠብቀው ፈጣሪ ነው። አሁንም ፈጣሪ ይጠብቀው። የገዛ ከእሱ ጋር የሚሰሩ ሰዎች ከጀርባ ሌላ ሴራ ነው የሚሰሩት። አበበ እንዲጠፋ ያደርጉት የገዛ ሰዎች ናቸው። የሉል ክሮሞች እኮ ተናግረው ነበር። እነሱ መጃ አለበት ብለው ነበር። አሁንም አበበ መገኘቱ አይቀርም። ምክንያቱም አበበ ባለፈ እንዳያችው ሁሉ ነገር ደብቆ በመጨረሻ ሚስጥር አውጥተዋል። አሁንም ሚስጥር ያወጣሉ። ነገር ግን አበበ ሲገኝ ድረስ የአቤል ሰዎችን ከአቤል ጋር አብሮ የሚሰሩ ሰዎችን አቤልን የሆነ ነገር እንዳያደርጉ እፈራሁኝ። ሉል በቅርብ ርቀት አቤልን መጠበቅ አለብህ። አስከፋኝ፣ ቅርታን አልጠየቀኝም፣ እኔ ለሱ ብዬ ገብቼ በዚህ ልክ በሱ ሰዎች ተሰደብኩኝ። በአሁኑ ሰዓት አይሰራም። ሉል በቃ አቤል ችግር ላይ ነው ያለው። አቤል ሁሉም ሰው ተነስቶበታል። አቤል የገዛ ሰራተኞችን ሊያጠፉት ነው የሚፈልጉት። ለምን በዚህ ልክ እንደሆነ አላውቅም። ምን አይነት ብር እንደተከፈላቸው አላውቅም። ሰራተኛ ሆና ገብታ መጥፎ ሆና ነው የተነሳችበት። እኔ ይህ ቃላት ብዬ አልናገርም። ጠላት ሆነችበት። ከሁሉም ሰው አነካካቸው። እሷ እዛ ቤት ባትገባ ኖሮ፣ እሷ ምስኪን ሆና ባትመጣ ኖሮ ዛሬ አቤል በዚህ ባልደረሰ። ስራውን በስርዓት ይሰራ ነበር። ከጓደኞቹ ጋር ይጣልም ነበር። በግጥ አንዳንዴ በህይወታችሁ ላይ መጥፎ ስራ ሲመጣ ጊዜ በህይወታችሁ ላይ መጥፎ ነገር ሲመጣ ብዙ ወዳጃችሁ እንድታውቁበት ነው የሚያደርጋችሁ። አቤልን ወዳጁ
ጠላቱም ለይቶ የሚያውቅበት ሰዓት ነው። ወዳጁና ጠላቱ ለይቶ የሚያውቅበት ሰው ነው። ብቻ አንድ ነገር እንዳይሆን ብቻ ሁላችንም ዱዓም ጸሎት ማድረግ አለብን። ለምን በዙሪያው የከበቡ ሰዎች ናቸው አቤልን ሊያጠቁ የሚፈልጉት እንጂ ከሩቅ የመጣ ሰው አይደለም። በዙሪያው የከበቡ ሰዎች እንኳን የሉል ሰዎች በሱ ላይ መጥፎ ነገር አላሰቡም። የሉል ሰራተኞች፣ የሉል ክርሞች በሱ ላይ ምንም አይነት መጥፎ ነገር አላሰቡም። አሉኝ ከጎኔ የሆነ ነው፣ በምንም ነገር ያግዙኛል፣ አብረን ነው የምንሰራው ምላቸው ሰዎች ናቸው አሁን ይሄ ድርጊት በሙሉ እንዲደረግ ያደረጉት። ግን እኔ ምለው እኔ አሁን ያልገባኝ ነገር አቤልን አበበን ሐኪም ቤት እንደሚሄድ የአቤል ሰዎች እንዴት አወቁ ነው? እንዴት ሊያውቁ ቻሉ? ምክንያቱም በአጋጣሚ ቀረጻ የተደረገ ነው። አመመኝ ብሎ ሐኪም ቤት እንዲሄድ የተደረገው ቪዲዮን አልተለቀቀም። እንኳን ቪዲዮ አይተው ነው ይሄ ነገር ድርጊት ያደረጉ የአቤል ሰዎችን እንዳንል ቪዲዮን ሳይለቀቅ በፊት ነው ገና ቀረጻው እንደጨረሱ ሉልን የራሄል እህቶች የጠበቀ ነው እሱ ሐኪም ቤት እንዲሄድ ያደረገው። ስለዚህ በሉልም ክሩሞች ወሬ የሚያቀብሉ አሉ። ከሉል ጋር የሚሰሩ ልጆችና ከአቤል ጋር የሚሰሩ ልጆች ግንኙነት አላቸው። በእርግጥ ከሉል ጋር የሚሰሩ ልጆች አንዱ በጣም ተጠራጥሬ ያለሁ በደንብ ሲጀመር ሁሉም ተመልካች በሆኑ ተጠራጥሮታል ያለች አቤልም ሁላቸውም ሉልን ሁላቸውም ሲናገሩ ጊዜ አፋፋቸው የሚላቸው ልጅ እጁ አለበት። ስለዚህ ያ ልጅና የአቤል ይሄ ማቴዎስ የሚባለው ልጅ የሆነ ግንኙነት አላቸው። ምክንያቱም ቴክስት ሊጽፍለት ይችላል። ሐኪም ቤት ይዘነው እየሄድን ነው ጠበቅ ብሎት ይሆናል። ይሄ ሆነ ብሎ የተዘጋጀ ነገር ነው። ስለዚህ እነሱ ሐኪም ቤት ሲሄዱ ድረስ የአቤል ሰው ከሌላ ሰው ግንኙነት ስለሚኖረው አዘጋጅተው ነው የጠበቁት። እነሱ እዛ ውስጥ ሆነው ስራቸው እየሰሩ ግን በስልክ ነው ሌላ ስራ የሚሰሩት፣ መረጃ በሙሉ የሚያቀብሉት እንጂ በፍጹም የአቤል ሰዎችን አበበ ሐኪም ቤት እንደሚሄድ ምንም የሚያውቁበት ጉዳይ የለም። በምንም ነገር ሊያውቁ አይችሉም። ቪዲዮ ተለቁ ቢሆን አሁን እንላለን፣ ግን ቀረጻ ላይ ነው አመመኝ ብሎ የሄደው። ስለዚህ ሉልም ክሮማህን ፈትሽ፣ አቤልን ክሮማህን ፈትሽ። መጀመሪያ ክሮማችሁ ከእናንተ የሚሰሩ ሰዎችን ካጸዳችሁ በኋላ ስራችሁ ብትሰሩ ይሻላል። ለህይወታችሁ ስጉ። እናንተ ስትኖሩ እኮ ነው የሁሉም የተጎዳ የተበደለ ፍትህ ያጣ ሰው በሙሉ ፍትህ የምታሰጡት እንጂ እናንተ ተጎታችሁ ፍትህ ያጣ ሰው በሙሉ እዛው እንደተሸፈነ ነው የሚኖረው፣ እንደተቀበረ ነው የሚኖረው። እናንተ ስትኖሩ ነው ሁሉ ነገር የሚስተካከለው። መጀመሪያ የእናንተ ህይወት ማስተካከል አለባችሁ። በእናንተ ስር ያሉ መርፌዎችን ነቅላችሁ ማውጣት አለባችሁ። የመርፌ መርዝ የሆኑ መርፌ ሰዎች ናቸው እናንተ ስር ያሉት ወሬ የሚያቀባበሉ። በሁለቱም ክሩም ጓደኛ የሆኑ ከሊያ ጋር የሚሰሩ አሉ። ሉል ገማ በደንብ ነው የተረጋገጠው። ያው አቤልም ጋር የሚኪያስ የሚባለውን በደንብ ተጠራጥረነዋል። ብዙ መረጃ አገኝተንበታል ብለዋል ሉልን። አሁን ቢሆን መጀመሪያ ራሳችሁ ያጸዱ። ራሳችሁ ካጸዳችሁ በኋላ ለምን አሁን የምትሄዱበት ያ ራሳችሁ ሳታጸዱ ሌላ መረጃ እንሰባስባለን የምትሉ ከሆነ አሁንም ትወጥቃላችሁ። መረጃ በሆኑ ይደበቃል። አበበን እንዳይገኝ ነው የሚያደርጉት። ለምን እያንዳንዱ መረጃ ያቀባበሉ ነው። በአንተ በኩል በአቤልን በኩል በሉልን በኩል ሁለታችሁ መጀመሪያ ክሩማችሁ ያጸዱ፣ በደንብ አጸዱ። ከዛ በኋላ ሌላው ነገር ይደረስበታል። መቼም ራሄል አትመጣም ካሁን በኋላ አይደል? የሞተ ሰው አይመጣም። ያላችሁ እናንተ እንደሷ ህይወታችሁ በከንቱ እንዳይሆን መጀመሪያ እናንተ ራሳችሁን መጠበቅ ነው ያለባችሁ። ራሄል ብትመጣ ኖሮማ የኢትዮጵያ ህዝብ በሙሉ ተነስቶ እኮ ይሰራ ነበር። አትመጣም እሷ ካሁን በኋላ። የሞተ ሰው መልሶ አይመጣም። ግን ገዳይዋ ማን ነው? ከእሷ ገዳይ ጀርባ ማን አለ? መቼም ፍቅረኛዋ እንደሆነ በደንብ አሁን ከወጣ መረጃ ይታወቃል። ነገር ግን የሆነ ጊዜ ትደርሱበታላችሁ። ገዳይዋ ማወቃችሁ ለቤተሰቦቿ፣ ለአቤልም፣ ለሁሉም ለህዝብም ረፍት ነው፣ ትልቅ ረፍት ነው። ባትገኝም ባትነሳም ገዳይዋ ማን እንደሆነ ማወቁ ትልቅ ረፍት ነው። ነገር ግን እናንተ ስትኖሩ ነው ያ ገዳይዋ የምታገኙት። ተው እባካችሁ፣ መጀመሪያ ቤታችሁን አጽዱ፣ ራሳችሁን ጠብቁ። ታምራትም ዛሬ ቢደበቅ እኔ የመገኘቱ አይቀርም።
ያው ምንም አላቅም ከገጠር መጥቻለሁ ያለችም ያበበ እህት ከእነሱ ጋር ሆነ ከአቤል ሰዎች ጋር ሆነ አይደለም የምትሰራው። ከአቤል ሰዎች ነው እኮ ነው የምትሰራው። እሷ የሆነ ስራ አላት። ምክንያቱም ሊያ እዛ ሂዳ ቁጭ አለች አይደል? አጠጣቻት፣ ሁሉ ነገር አጣት ነው የመጣችው። ስለዚህ እሷ ሆነ ብላ አቤል ለማጥፋት ነው የተነሳችው። መረጃ ለመደበቅ ነው የተነሳችው። ወንድሟ የት እንዳለ ታውቃለች። ጭራሽ ብሎ እኮ በሉል ላይ ሽጉጥ መዘዘበት። በአቤል ስራ ላይ ሉል 3 ጊዜ የሞት ሊገሉት የተነሱ 3 ጊዜ የግድያ ሙከራ የተደረገበት፣ አንዴ በመድኃኒት ሊያደርጉበት፣ ከዛሬ 2 ቀን ሽጉጥ ተመዘዘበት። ያ የአቤል ለማዳን ብሎ አቤል ይሄ ነገር አይገባውም። ያ ነገሩ የቆየ ይገባዋል። አሁን መጥፎ ስሜት ላይ ስላለ ነው። ስለዚህ ሉ ለባካችሁ ሁለታችሁን ተባብራችሁ አንድ ሆናችሁን መስራት አለባችሁ እላችኋለሁ። ዋናው እንደሚገኝ እውነቱ እንደሚወጣ ይህ እውነት የሆነ ነገር ነው። በቅርብ ይወጣል። አይዟችሁ፣ በርቱ፣ ሰላማችሁን ይብዛልን። ፈጣሪ ባላችሁበት ይጠብቃችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።